ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 11 ተራኪ ረዚቃ መሐመድ። ለሚስኪ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። በቀጠሯችን ቀን ካሌብ ከጎኔ ሆኖ ወደ ተባለ ቦታ መራን። ጨለም ብሎ ነበር። ናኦድ ቀድሞን ደርሶ በጉጉትና በጭንቀት ይጠብቀን ነበር። ገና ራቅ ብለን ስንመጣ አይቶን ከመቀመጫው ተነሳ። ነገር ግን ወደሱ እየተጠጋን ስንሄድ የናኦድ አይኖች በቀጥታ ያረፉት እየገፋ በመጣውና በልብሴ ላይ በግልጽ በሚታየው ሆዴ ላይ ነበር። ያንን እውነታ በተመለከተበት ቅጽበት በፊቱ ላይ የታየው ስሜት መጥፎ ነበር። የአይኖቹ መርበትበት በጥልቅ ሐዘን፣ በስቃይና በፍርሃት ተተካ። ከንፈሮቹ እየተንቀጠቀጡ በወንድሙ ምክንያት በደረሰብኝ መከራ የተሰማው የጥፋተኝነት ስሜት ሙሉ በሙሉ ያስታውቅበታል። እኔና በማህፀን ያለው ህይወት ሲያይ የገዛ ነፍሱ የተሰበረች ያህል በከባድ ስቃይ ውስጥ ሆኖ መቆም አቅቶት በረጅሙ ተነፈሰ። ካሌብ ሁኔታውን በንቃት የተከታተለ ከጎኔ ጸጥ ብሎ ተቀምጧል። እኔም ጥንካሬን አሰባስቤ ናኦድን ቀና ብዬ አየሁት። ናኦድ አልኩት ድምፄን አጥብቄ። ቃላት ያጠሩት ይመስለኛል። ዝም አለኝ። ልትነግረኝ የፈለግከውን እውነት ዛሬ መስማት ፈልጋለሁ። አንተና ሄኖክ ለምን እንደተጣላችሁ እና ያን ያየሁት ደረት ላይ ያለው ትልቅ ጠባሳ ሚስጥሩ ምንድን ነው? ናኦድ አንገቱን ደፍቶ የእንባ ጠብታዎቹ በጉንጮቹ ላይ የፈሰሱ በሀዘን የተሞላ ድምፁን ማውጣት ጀመረ። ሪታ፣ እኔና ሄኖክ ገና በአፍላ ዕድሜያችን ሳለን በመካከላችን ትልቅ የጥላቻ እሳት ተቀጣጠለ አለ ትንፋሽ ያጠረው። በወቅቱ በእድሜ የምትበልጠው በጣም ቆንጅዬና ባለሀብት ልጅ ነበረች። ሄኖክ በውበቷ ተማርኮ በቅናት በፍቅር ይፈልጋት ነበር። እሷን መከታተል ስራው አደረገው። እሷ ግን እንደሚወዳት እያወቀች ለእኔ እብድ ሆና ነበር። እኔን በፍቅር ስትለምነኝ የሄኖክ ቅናትና ቁጣ ገደብ አጣ። ቀን በቀን እኔን ፍለጋ ስትመጣ ሄኖክን እንደማትወደውና ከኔ ጋር እንደማይወዳደር ስትነግረው በዛ ምክንያት እንደዛ አልፍቼ ያሳደኩት ወንድሜ ጠላኝ፣ ሊገለኝም ፈለገ። እኔ ላይ በፈጠረው ክፉ ጥፋቴ ምክንያት ያኔ ደረቴ ላይ ያንን ጠባሳ ጥሎብኝ ከቤት እንደወጣ አደረገኝ። የሄኖክ ጥላቻ ከዚያ ነው የጀመረው። አንቺን የጎዳሽም እኔን ለመበቀልና ህይወቴን ለማበላሸት ጭምር ነበር። የናኦድን ታሪክ ስሰማ ከልብ ያዘንኩ። የደረሰበትን በደልና እኔን ለመጠበቅ የነበረው ፍላጎት ገብቶኝ እንባዬን መቆጣጠር አቃተኝ። ያኔ ሲለምነኝ እሱን አለማመኔ ራሴን አስወቀሰኝ። ስቅስቅ ብዬ ማልቀስ ጀመርኩ። ካሌብ ሁኔታው ከዚህ በላይ እንዳይጎዳኝ በማሰብ በቀስታ አቅፎ ከመቀመጫችን አስነሳኝ። ሪታ፣ ለዛሬ ቀን መረጋጋት አለብሽ ብሎ ናኦድ ባይኑ አተኩረው አየኝ። ይቅርታ፣ ጠባሳውን ለየው አለ። ናኦድ አሳየው። ከዛ ምንም ሳይል ይዞኝ ወጣ። ያን ዕለት ምሽት ወደ ቤት ከተመለስኩኝ በኋላ ሌሊቱን ሙሉ ይህንን አስደንጋጭ ነገር ሳስብ አደርኩ። የናኦድ ስቃይ፣ የሄኖክ ክፋትና የካሌብ ቅንነት በአእምሮ ውስጥ እየተመላለሱ እንቅልፍ ነሱኝ። ከጥቂት ቀናት በኋላ እኔና ወንድሜ ሱቅ ተቀምጠን ያለ የጸጥታው ድባብ ያልተጠበቀ ስልክ ሰበረው። የወንድሜ ስልክ ጠራ። ስልኩን አንስቶ ሄሎ ካለ በኋላ ከማዶ የሚነገረውን ሰው በጥሞና ያዳምጥ ጀመር። ከፖሊስ ጣቢያንም እንደውለው የሚለው ድምጽ ከስልኩ ማዶ ትንሽ ተሰማኝ። ወንድሜ ምን እንደሰማ አላውቅም። ፊቱ በድንጋጤ ነጣ። ከተቀመጠበትም ዘሎ ተነሳ። ስልኩን የያዘው እጁ ሲንቀጠቀጥ ስመለከት በውስጤ ፍርሃት መርፌ መላ አካላቴን አደነዘዘው። ከማዶ የሚሰማው የፖሊሱ ድምጽ በጆሮዬ ውስጥ እንደ ነጎድጓድ ያስተጋባ ነበር። ወንድሜ ስልኩን ዘግቶ በድንጋጤ አይኖቹን ወደ እኔ ሲያዞር ትንፋሼ ቁርጥ አለ። ምንድነው ወንድሜ? ምን ተፈጠረ? አልኩት ሆዴን በእጆቹ አቅፌ እየተንቀጠቀጥኩ። ወንድሜ ድምፁ እየተቆራረጠ ሪታ፣ ናኦድ ሆስፒታል ነው ያለው። በትላንትናው ዕለት ምሽት ከካሌብ ጋር ካፌ ውስጥ ከተለያያችሁ በኋላ ሄኖክ መንገድ ላይ ጠብቆት ኖሯል። በመካከላቸው ከባድ ግጭት ተፈጥሮ ብሎ ንግግሩን ሳይጨርሱ አቋረጠው። ፈጣሪ ሆይ ምን ሆኑ ስል ጮህኩኝ። ሄኖክ ናኦድን በስለት ወቅቱ ታምልጧል።
ናኦድ አሁን በህይወትና በሞት መካከል ሆስፒታል ላይ ነው ያለው። ፖሊስ ሄኖክን በከባድ ወንጀል እየፈለገው ነው አለኝ። ያኔ ዓለም በአይኖች ፊት የዞረች መሰለኝ። ያ ሁሉ ጥላቻ፣ ያ ሁሉ በቀል በመጨረሻ የገዛ ወንድሙን ደሙን ማፍሰስ ነበር። ወንድሜ በፍጥነት ሱቁን ቆልፎ ወደ ሆስፒታል ሊወስደኝ ሲዘጋጅ ካሌብ ወደ ሱቃችን መጣ። ወንድሜ ወሬውን ነገረው። ፊቱ ላይ የሚታየው ቁርጠኝነትና ጭንቀት የተደበላለቀበት ስሜት ከጎናችን መቆሙን በድጋሚ አረጋገጠልኝ። ሆስፒታል እንደደረስን የድንገተኛ ክፍል ኮሪደር በጭንቀትና በዝምታ ተውጦ ነበር። ናኦድ በኦክሲጅንና በብዙ ቱቦች ተከቦ በህይወት ለመኖር ይታገላል። ፖሊሶች በቦታው ነበሩ። እኔንና ካሌብን ሲያዩን ለጥያቄ ቀረቡ። እናንተ ናችሁ ትናንት ማታ መጨረሻ አገኛችሁት ሲል መርማሪው ጠየቀን። ካሌብ ወደፊት ቀደም ብሎ አዎ በትላንትናው ዕለት ተገናኝተን ነበር፣ ነገር ግን በመካከላችሁ የነበረውን የቆየ ቂም እንነግሮት እንወዳለን በማለት የናኦድንና የሄኖክን የድሮ ታሪክ የደረሰበትን የደረት ጠባሳ ሚስጥር ጭምር ልክ እንዳየ እንደሰማ ሰው ለፖሊሱ አስረዳ። በጣም አጋኖታል። እኛን ነፃ ለማድረግ ሲል ሄኖክን አሳጣው። ፖሊሱ በረጅሙ ተንፍሶ ሄኖክ ይህንን ያደረገው ወንድሙን ዝም ለማሰኘትና ሚስጥሩ እንዳይወጣ እንደሆነ ግልጽ ነው። አሁን ግን ክሱ ከባድ ነው። ካሌብ አንተም በወቅቱ የነበረውን ሁኔታ በምስክርነት ትሰጣለህ አለው። ቀናት በከባድ ውጥረትና በጭንቀት አለፉ። ሄኖክ በመላ ሀገሪቱ በፖሊስ እየታደነ ነበር። የናኦድ ጤንነት ግን አሁንም አሳሳቢ ደረጃ ላይ ነበር። እኔ ወንድሜና ካሌብ በየቀን ሆስፒታል እየተመላለስን እንጠይቀው ነበር። በዛ መሀል ሳናስበው ከናኦድ ጋር የነበረን ፍቅር እየተቀሰቀሰ መጣ። በዚህ ሁሉ ማዕበል ውስጥ ግን በሆዴ ውስጥ ያለው ህይወት የመውለጃ ጊዜ ከቀን ወደ ቀን እየተቃረበ መጣ። 9ኛ ወሬን ልይዝ ጥቂት ቀናት ብቻ ቀሩኝ። ካሌብ በእነዚህ አስጨናቂ ቀናት ውስጥ ያሳየኝ እንክብካቤ ግን ከሰው በላይ ነበር። ላፍታ እንኳን አይለየኝም ነበር። አንድ ቀን አመሻሽ ላይ ከሆስፒታል ወጠን ወደ ቤት ልንመለስ ስንል ካሌብ መኪናውን ወደ አንድ የተለየና ጸጥታ የሰፈነበት መናፈሻ ዞረው። መኪናውን አቁሞ ወደ እኔ ዞረ። ሪታ አለኝ፣ አይኖቹ በንጽህናና በፍቅር እያበሩ። ይሄ ሁሉ ማዕበል በዙሪያሽ የተናወጠ እንደሆነ አውቃለሁ። ነገር ግን እኔ ካንቺ ጋር ያለሁት ለጥቂት ጊዜ አይደለም። በሆድሽ ውስጥ ያለው ህፃን ጨምሮ ሙሉ ህይወቴን ላንቺ ለመስጠት ወሰኛለሁ። ይሄ ማዕበል ሲያልፍ የኔ ሚስት እንድትሆኚ እፈልጋለሁ። ልጅሽን እንደ ልጅ ያዋለሁ አለኝ። በጣም ደነገጥኩ። በዛ ላይ ናኦድን እንዳልጠላሁት ገብቶኛል። የካሌብ ቃላት በደረቀው ልቤ ላይ እንደ ጤዛ ወረዱ። ነገር ግን በውስጥ ያለው ፍርሃትና የጥፋተኝነት ስሜት አሁንም ይሟገተኛል። እሱንም ወደ ፍቅር መክተቴ ጥፋተኝነት ተሰማኝ። ካሌብ እኔ እኮ ልልስል ዝም አስባለኝ። የካሌብን የፍቅር ቃል ሰምቼ ወደ ቤቴ በተመለስኩኝ በሁለተኛው ቀን ሌሊቱን ሙሉ በከባድ የሆድ ቁርጠት ተቃይ ጀመር። ነገር ግን እየቆየ ሲሄድ ህመሙ ወደ ጀርባዬ እየተዛመተ መላ አካላቴን ያጠናክረው ጀመር። ገና 9ኛ ወሬን መያዝ ስለሆነ አልጠረጠርኩም። ንጋት ላይ ህመሙ ፈጽሞ ሊያሳርፈኝ አልቻለም። አልጋው ላይ ተኝቼ በከባድ ስቃይ መገላበጥ ጀመርኩ። እጆቼን በሆዴ ላይ አድርጌ አምላኬ ሆይ እርዳኝ እያልኩ ተማጸንኩ። እናቴ ወደ ክፍሌ ስትገባ የፊቴን ላብና መሳቀቅ አይታ ደነገጠች። እናቴ ሆዴን እየቆረጠኝ ነው አልኳት፣ በስቃይ ድምጽ እየተንቀጠቀጠ። እናቴ ወዲያውኑ ወንድሜን ተጣራች። አባቴም ጭምር በድንጋጤ ወደ ክፍሌ መጡ። በቤት ውስጥ ታላቅ መረበሽ ሆነ። ወንድሜ በፍጥነት ወደ ካሌብ ደወለ። ካሌብ በደቂቃዎች ውስጥ መኪናውን እያበረረ በራችን ላይ ደረሰ። ወንድሜና ካሌብ ተጋግዘው ከመኝታዬ ሲያስነሱኝ በታችኛው አካሌ ላይ የሆነ ፈሳሽ እንደፈሰሰ ታወቀኝ። በቃ ልጅ ልትወልድ ነው፣ ቶሎ በሉ ፍጠኑ ትላለች እናቴ። ህመሙ አሁን በየ2 ደቂቃው እየመጣ መላ ሰውነቴን ያንቀጠቀጠኝ ጀመር። ወደ መኪና ውስጥ ስገባ ህመሙ የላቀ ደረጃ ላይ ደረሰ። አምላኬ ጨከነብኝ እያልኩኝ በከባድ ድምጽ ጮኻለሁ። ካሌብ በመኪናው ፍጥነትን ጨምሮ ወደ ሆስፒታል ይበራል። ወንድሜ እጆቼን አጥብቆ ይዞ በርቺ ሪታ ደርሰናል፣ በርቺ ይለኛል። እርሱም ራሱ በጭንቀት እየተንቀጠቀጠ። የሆስፒታሉ ግቢ ውስጥ መኪናው ቆመ። የድንገተኛ ክፍል ወንድ ነርሶች በፍጥነት በጋሪ አውጥተውኝ ወደ ማዋለጃው ክፍል እየገፉኝ ሮጡ።
እናቴ፣ አባቴ፣ ወንድሜና ካሌብ በጭንቀት እየሮጡ እስከ መዋለጃው ክፍል በር ላይ ደረሱና ተከተሉኝ። የክፍሉ በር ሊዘጋ ሲል እኔ በከባድ ምጥ ስቃይ ውስጥ ሆኜ የካሌብንና የቤተሰቦቼን የጭንቀት አይኖች እመለከታለሁ። ልክ በሩ ሊዘጋ ሲል ግን ባልተጠበቀ ሁኔታ ከኮሪደሩ ማዶ 2 ፖሊሶች አንድን ሰው በካቴና አስረው እያጣደፉ ወደኛ አቅጣጫ ሲመጡ አየሁ። ያ በካቴና የታሰረው ሰው ፊቱ በደም የተለወሰውና በቁጥጥር ስር የዋለው ሄኖክ ነበር። ሄኖክ በካቴና ታስሮ ወደ እኔ እየተመለከተ ሲመጣ የኔ የመውለጃ ክፍል በር ተደርጎ ተዘጋ። በክፍል ውስጥ እኔና አስፈሪው የምጥ ጩኸቴ ብቻ ቀረን። ዶክተሩ በፍጥነት ወደ እኔ ቀረበ። ሪታ፣ በጥልቅ ተንፍሽ፣ አይዞሽ፣ የመጨረሻው ጥረት ነው የሚለው ድምፅ ከሩቅ የመጣ ያህል ያስተጋባል። በአእምሮ ውስጥ ግን የአፍታ የቆመ ይመስላል። የመዋለጃ ክፍሉ በር ከመዘጋቱ በፊት በዚያች ቅንጣት ሰከንድ ያየሁት የሄኖክ ገጽታ በአይነ ህሊናዬ ታትሞ ቀረ። የገዛ ወንድሙ እንደሚያፈሰሰው ያ ጨካኝ እጁ ዛሬ በብረትና ካቴና ተቆልፏል። ፊቱ ላይ የነበረውም ደም ግን የራሱ መሆኑን ፖሊሶች በቁጥጥር ስር ለማዋል ሲያሳድዱት ለማምለጥ ሲያደርግ በነበረው የሞት ሽረት እልህና ግብግብ የተላላጠውና የፈሰሰው የራሱ ደም መሆኑን ሳላውቅ በፊት ስንት ነገር ሳስብ እንደነበረ በህይወት ያረሰው። ቀድሞ የጨቀየበት ሸሚዙ መናገር ቢችል እውነታውን ይጮህ ነበር። የገዛ ወንድሙን ህይወት አደጋ ላይ ጥሎ ራሱን በደም ተለውሶ በህግ እጅ ሲወድቅ ማየቴ በውስጤ የነበረውን የበቀል ስሜት አሟሟው። ነገር ግን ያንን ለማሰብ ህመሙ ጊዜ አልሰጠኝም። መላ አካላቴን የሚያደቀው የምጥ ኃይል መጨረሻው ላይ ደረሰ። ማዕበሉ በረታ። በርቺ ሪታ፣ ጭንቅላቱ ታይቷል። የመጨረሻ የዶክተሮቹ ድምፅ ማበረታቻ ሆነ። ሁሉንም የህይወቴን ስቃይ፣ የደረሰብኝን በደል፣ በሆዴ የተሸከምኩትን ጭንቀት በአንድ ላይ አሰባስቤ በሙሉ ኃይሌ አምጬ ጮህኩኝ። በክፍል ውስጥ የነበረውን አስፈሪ ጩኸት ተክቶ ድንገት የዓለምን ጫጫታ ሁሉ ዝም የሚያሰኝ የህፃን ለቅሶ ድምፅ አስተጋባ። የለቅሶው ድምፅ በጆሮዬ ሲያልፍ ለ9 ወራት ልቤ ላይ ተጭኖ የነበረው የብረት ከባድነት በአንድ ጊዜ ቀለለኝ። እንኳን ደስ ያለሽ ሪታ፣ ወንድ ልጅ ነው። ዶክተሯ ህፃኑን በንጹህ ጨርቅ ጠቅልላ ገና የእምብርት ገመዱ ሳይደርቅ ሞቅ ያለውን ትኩስ አካላቴን ደረቴ ላይ ስታስቀምጠው በቃላት ሊገለጽ የማይችል ስሜት መላ አካላቴን ወረረው። እናትነት፣ ያ እጅን የጨበጠው ትንሽዬ ፍጡር ካለፍኩበት መከራና የክህደት እሳት ውስጥ የወጣ ንጹህ አልማዝ ነበር። እንባዬ ያለ ከልካይ ጉንጮቼን አጥለቀለቃቸው። የልጄን ለስላሳ ቆዳ በከንፈሮቼ ስሰማቸው በውስጥ የነበረው የጥፋተኝነት ስሜት፣ ፍርሃትና የትላንት ጠባሳ ሁሉ ተሟጠው ጠፉ። እርሱ የኔ አዲስ ምዕራፍ፣ የህይወት የትንሳኤ ነበር። የምር እናት ሆንኩኝ? የምር ወለድኩኝ? በጣም ጥያቄ ራሴን ስጠይቅ ነበር ማመን የከበደኝ። የሆነ ልዩ ስሜት አለው። አንዳንድ ነገሮች ከተጸዳዱ በኋላ ቤተሰቦቼ ወደ ውስጥ ገቡ። አባቴ ወንድ ልጅ በጣም እንደሚወድ አውቃለሁና ሲሰማ ፊቱ ላይ የነበረው ስሜት ሁሉም ደስ ብሏቸው ነበር። የምጥ ድካም እንዳለ ሆኖ የእነሱ ደስታ አስለቀሰኝ። የዛኔ ነበር ወንድሜ ስለ ሄኖክ ጠይቄ ነገረኝ። ከ3 ቀናት በኋላ ከሆስፒታል የምንወጣበትን ቀን ደረሰ። የሆስፒታሉን ኮሪደር ስንሻገር መጀመሪያ ያየሁት ናኦድ ካለበት ክፍል ወጣ ያሉትን መርማሪ ፖሊሶች ነበር። ካሌብ ህፃኑን በደህንነት አቅፎ ከጎኔ የተከታተለ ስለ ናኦድ ሁኔታ ፖሊሶችን ጠየቃቸው። ናኦድ ትናንትና ከባድ ቀዶ ጥገና ተደርጎለት አሁን ከማንኛውም አደጋ ነፃ ነው። ሄኖክም ወንጀሉን ሙሉ በሙሉ አምኗል ሲል መርማሪው ነገረን። ልቤም በሰላም ተነፈሰ። ናኦድ መትረፉ ትልቅ እፎይታ ሰጠኝ። ካሌብ ህፃኑን ወደ መኪና ውስጥ እያስቀመጠ ወደ እኔ ዞሮ በፍቅር አይኖች ተመለከተኝ። ሪታ፣ አሁን ወደ ረፍትሽ የምትመለሽበት ጊዜ ነው። የኔና አንቺ ታሪክ ገና አሁን የሚጀምረው አለኝ። ቃላቱ ልቤን ቢያሞቁትም በውስጤ ግን ሌላ ያልተፈታ እንቆቅልሽ ይመላለስ ነበር። የናኦድ መትረፍና መንቃት በልቤ ውስጥ የተቀበረውን የድሮ ፍቅር እንደገና ቀስቅሶታል። ወደ ቤት ተመለስን። ስገባ የነበረው ድባብ እንዴት ቤቱን እንዳሳመሩት፣ በቃ እንክብካቤያቸው ይለየ ነበር። ሳምንታት አለፉ። ቤታችን በልጅ ሳቅና ለቅሶ ተሞልቷል። ያለ ፍላጎቴ ያመጣሁት ልጅ አሁን የመኖር ፍላጎቴን ጨምሮታል። ካሌብ ለአንድም ቀን ሳይለየኝ እንደ እውነተኛ አባት ልጄን እያባበለና እኔን እየተንከባከበ ፍቅሩን በተግባር ያሳየኝ ነበር።
እኔ ግን አሁንም ሙሉ በሙሉ ልቤ ልሰጠው አልቻልኩም። በየቀኑ በህልም የሚመጣው ናኦድና ያሳለፍነው ንጹህ ፍቅር እረፍት ይነሳኝ ጀመር። ምን አለ የሱ ፍቅር አምኜ ከሄኖክ በራኩኝ እላለሁ። አንድ ቀን ጧት ካሌብ ለልጃችን አንዳንድ ነገሮችን ለመግዛት ወደ ውጭ ልወጣ ነው አለኝ። ልጃችን ሲል ተናደድኩ፣ ግን ካሌብን ሁሉም ተቀብለውታል። ከኔ ውጭ እሱ እንደወጣ የቤታችን በር ተንኳኳ። እናቴ በሩን ለመክፈት ሄደች። ከደቂቃዎች በኋላ ወደ ክፍሌ ስመለስ ፊቷ ላይ ግራ መጋባት ይነበብ ነበር። ሪታ ላንቺ የተላከ ደብዳቤ አላለች። የታጠፈ ወረቀት በእጆቿ ይዛ። ከማን ነውማ አልኳት፣ ልጄን እያጠባው። ከሆስፒታል ነው የመጣው፣ ከናኦድ ነው አለች። ደብዳቤውን ተቀብዬ እጆቹ እየተንቀጠቀጡ ከፈትኩት። በደብዳቤው ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። ሪታ መትረፌን ሳውቅ መጀመሪያ የፈለግኩት አንቺንና ልጃችንን ማየት ነበር። ነገር ግን ካሌብ ከአንቺ ጋር ያለውን ሁኔታና ላንቺ ያለውን መስዋዕትነት ሰምቻለሁ። እኔ በትናንትናው ስህተቴና በወንድሜ ክፋት ምክንያት አንቺን የመጠየቅ መብት እንዳጣውቃለሁ። ነገር ግን ከመሞት የተረፈች ነፍሴ ከአንቺ ውጭ ሰላም ልታገኝ አትችልም። ነገ ጧት ለረጅም ጊዜ ከሀገር ልወጣ ነው። ከመሄዴ በፊት ግን በአካል አግኝቼሽ የመጨረሻ የምነግርሽ አንድ ትልቅ ምስጢር አለኝ። ካሌብ እንዳይሰማ፣ አንቺም የማታውቂው ምስጢር አለ። እባክሽ የመጨረሻ እድል ስጭኝና ሆስፒታል መጥተሽ አግኚኝ ይላል። ደብዳቤውን አንብቤ ስጨርስ ትንፋሼ ቆመ። ካሌብ ምን ምስጢር ሊኖረው ይችላል? ልክ በዚህ ሰዓት የክፍሌን በር ከፍቶ ካሌብ በደስታ ፊቱ እየበራ የገዛቸውን እቃዎች ይዞ ገባ። እኔ ግን ደብዳቤውን ከብርድ ልብሴ በታች ለመደበቅ እየሞከርኩ ልቤ በፍርሃትና በጭንቀት መምታት ጀመረ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።